አሚ እንኳን ተወለድሽ እንኳንም አወቅንሽ። ቀሪ ዘመንሽ የተባረከ ይሁን። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። የቀሪው አመት ደግሞ በጣም ከዚህ በላይ ስኬታማ ሆነሽ እጅግ በጣም ተውበሽ አምረሽ ደምቀሽ የምትታይበት ያርግሽ። የሰው ፍቅር አሜን። እግዚአብሔር አምላክ አንደበትሽን አይቀይረው። በጣም ትሁት ልጅ ነሽ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ላመንሽበት ወደኋላ ማትዬን ውድህት ወልደሽ የምስሚ ያርግሽ። እኛም እዚህ የምንበላ ያርገን። አሁን አንቺ ስትወልጂኛል እንስተካከለን እና በጣም ነው የምወድሽ የኔ ቆንጆ። በጣም በጣም ቤታዬ እኔም በጣም ነው ሳርዬ እወድሻለሁ የኔ አክባሪ፣ አከብርሻለሁ። ውድድ ነው ማድረግሽ የኔ መልካም። በጣም ነው የምወድሽ እና ቅጣቱን አቀጭኝም ውዴ፣ ችግር የለውም ማርያም አረጋሽትም ችግር የለም። እኔም ስራ አልሰራም። እሺ ግን እሺ ካልቀጣሽ ግን ምን ነበር ቅጣትሽ የሚሆን? እስኪ ልስማው ንገሪኝ። ምንም ጨፍሪ ወይ ብልሽ ነው። ሌላ ምን አለ? እኔ እኮ ተጫውቼ አላውቅም በብዛት። ጨፍሪ? አዎ በቃ እንደዚህ ድምፅ ጨፍራ ላይሽኝም ሳሪ? ላልነበርኩም ሲጀመር ገናውን ነው ከእንቅልፌ ተነስቼ የመጣሁት። እንኳን አላየሽኝ። ጸበል ትረጪ ነበር ከዱባይ እዚህ። በቃ እሺ ሳርዬ እኔ ፍቅር ውድድ ነው ማድረግሽ። እናወራለን። እሺ አመሰግናለሁ። እሺ ማሬ ዋሽሽ። እሺ እኔ ፍቅር እሺ ውድድ አደርግሻለሁ። እሺ ማሬ ቻው። እሺ ቻው። እሺ እኔ ፍቅር እሺ ቻው። ጋይስ ኑጣ ጋይስ ሜምበሪ በቃ ተስፋ ቆረጥኩኝ እኮ እግዚአብሔርን። ለእስኪ 3000 ባይ ምን አለ? ስንት ነው የቀረኝ ሜምበር? 188 ሰዎች። አረ በእግዚአብሔር 3000 ሰዎች አላችሁ ሜምበር ሁኑልኝ። እኔ 3000 አንዴ ልሙላና ሊዮ እስኪ ወዲያው ከቀየረ ወይኔስ ጋቤርዬ ግን ማለት አሁን እኔ ምን ያንሰኛል? ሜምበር ሰው እንዳይሆን የሚያደርገው ምን አነሰኝ? እኔ ጌታዬ ምን ያንሰኛል? ምን አለ ሜምበር ቢሆኑ እዚህ ደረጃ ድረስ ደርሰን እኔ ምን ያንሰኛል? ጌታ ሆይ ሜምበር ለመሆን የሚያስፈልጉ መስፈርቶች አሉ ማለት ነው። ጌታ አለኝ፣ ጡት አለኝ፣ መልኬም ለክፉ አይሰጥም፣ መጫወት እችላለሁ፣ አጫውታለሁ፣ ስቃለሁ፣ እበላቀጣለሁ። አምላኬ ምን አነሰኝ ለሜምበር? ምን ያላሟላሁት ነገር ቢኖር? አይ ይሁን እየሰጣችሁ ነው። ግን እኔ እንደዚህ ደብሯችሁ እንድትሰጡኝ ሳይሆን በፍላጎታችሁም አልሰጣችሁኝም ማለት በፍላጎታችሁ ብትሰጡኝ ደስ ይለኛል። ግን ላይክ ምን ጎደለኝ ማለት? ሜምበር መሆን ያልፈለጋችሁት ለምንድን ነው? ዶድ 2000 እኮ ምን ችግር አለው ማለት 100 ምናምን ሰው ይቀረኛል። ኧረ ተው ሜምበሩ ነው አይድል። ድሮ ምን ያልተመረኩኝም የተረገመ ጎረቤት ነው መሰለኝ የተፋብኝ። ምንም ሜምበር ሊሆኑ አልቻለም። ኧረ ቂጥማ ለኝ ትንጥዬም ብትሆን አምላኪ ሆይ አታይም? እንዲህ ተቀምጬ ራሱ ተመልከታት ውጥት ትብላለች። እንዲህ ንጥር ትላለች። እናንተ ስትከሱ ሰውነታችሁ እንደሚላላ ታውቃላችሁ። ጂምን ደግሞ ካሊላችሁ እንደዛ እኮ ነው ዝም ብሎ የሚንቀሳቀሰው ሰውነት። አስረጃቸው። እሺ 2700 ሰዎች እኔ ቤታዬን ሽቅርቅሯል ከነ ሁሉ አመሏ፣ ከነ ንጭንጯ፣ ከነ መልካም ስራዋ፣ ከነ ጥሩነቷ፣ ከነ ብልቃጣነቷ፣ ከነ ክፍታፍነቷ ተሸክማችሁ እዚህ ደርሰናል። አሁን ደግሞ በቃ ማለት እኔ ግዴታ ማንጠፍ አይጠበቅብኝም። አንድ አበባ ዋጋ ራሱ አትሆንም። የአንድ አበባ ዋጋ አትሆንም። ከፕሮፋይሌ ጎን አንቺ ጉቺ ለቃቃሚ፣ እስኪ ጉቺ ሜምበሩኝ በእግዚአብሔር። ወይኔ አምላኬ፣ አንዱ ለቃቃሚ ሳባረው አንደኛው ለቃቃሚ ትመጣብኛለች። ስሙ ሜምበር አሁን ይሄ መሰላከለው። አንቺ ቤታ እንዲነሽ አንዲት ሴትዮ ገብታ በጣም ነው አንቺ ቤት የተናደርኩት። ኬክ አትግዢ፣ አትብሉ፣ አታክብሩ። ምን ጉድ ነው? ምቀኛ መጣብኝ። ተውሹ በቃ ሀሳብሽን ባክሽ ስሚኝ። አሁን ቅዳሜ ማለት ነው ከምሽቱ 2 ሰዓት በኢትዮጵያ ገብተሽ ከምሽቱ 4 ሰዓት ነው እንደ ከላይ እወጣለሁ ያልሽው። እኔ ያልኩትኝ ከምሽቱ 11 ሰዓት ነው የምገባው ላይ 11 ሰዓት ማለት በየሆነ ልንገርሽ ነው ከዚህ ሰዓት 4 ሰዓት አይስ 12 አቦ ከዚህ ሰዓት እኮ ከዚህ ሰዓት እኮ ልነግርሽ ነው። ከዚህ ሰዓት ካለሽበት ሰዓት 5 ሰዓት ቀንሽልና ከዛ በፊት ፕሮግራም አለኝ። ይሄ ወደ ኋላ ነው የምቀንሰው። ለኩ ለሌሊት ሰው በተኛበት ሰዓት ነው የምትገቢው።
ወደ ላይ በኢትዮጵያ ጋይስ ጠዋት ላይ ቤተክርስቲያን ምናምን ያከበራችሁልኝ ስንት ሰዓት ነው በኢትዮጵያ? በዛ ሰዓት የራሴ ማከርበት ላይ ሴትዮ አማርኛውም ማከርብበት 6 ሰዓት ቴንኪ ማከርብበት በኢትዮጵያ 6 ሰዓት ከሌሊቱ 6 ሰዓት ነው ጋይስ በኢትዮጵያ አለይ። ኧረ እባካችሁ እንደው በኢትዮጵያ ነገሩኝ። አንድ ሰዓት ጠዋት ነው ምንድን ነው የሚጽፉት? 9 ሰዓት ጉቺ ከጠዋቱ ጠዋት 3 ሰዓት በኢትዮጵያ። አዎ ጠዋት 3 ሰዓት ላይ የሆነች ፕሮግራም አለችኝ፣ እሷን አከብራለሁ። በፎቶ አለ በቪዲዮ አልገባም። እሺ ከዛ ቀን ላይ ግን በኢትዮጵያ ከምሽቱ ይኸውልሽ 3 ሰዓት ከሆነ የዝኑ ጌም አለ። 4 ሰዓት ነው ይገባለሁ፣ ጌም እንጫወታለሁ፣ በዛው እናከብራለን። ኦኬ ስለዚህ የኛን ከምሽቱ በዱባይ 11 ሰዓት ጀምሮ እናደርገዋለን። ጌምሽን ከጨረሽ በኋላ ማለት ነው። ከምሽቱ 11 ሰዓት በቃ አይገባኝ። ከምሽቱ 11 ሰዓት በዱባይ እሱን ማረጋገጥ የፈለኩት። ምን አባለው አንተም ጽፋ አማርኛ ጠፋባት ይላል። ካንተ አማራ ነኝ ከሚለው በላይ ቁርምት አርጎ የሚያወራል ቆሻሻ። አሁን አፌን ይዞኝ ነው ገባሽ? ለወሬ ስጨኩ ስሚኝ ውዴ፣ በእናትሽ ሜምበር አስሞይልኝ። 100 ብቻ ነው የቀረኝ። ማን ይምላል? አንድ ቀን ይባል ሸሚ አላስወራደኝ እኮ ጉቺ 160 ነው የቀረኝ። በዝጋቢ ለሱ ብዬ ነው የተቀመጥኩት። ፕሮፋይል ይቀይራል አሉ ሙሉላት ጉቺን ባርኳት። ማርያም ነው አይደለም። ወይኔ ጌሙ በዱባይ 11 ሰዓት ነው እንዴ? የዋጌ ብራ። አዎ አንቺ ጌም በዱባይ 11 ሰዓት ነው። አቡ ሴትዮ ምስቅልቅልቅል አደረግሽ። በኢትዮጵያ 10 ሰዓት ማለት ያንቺ ጌም በዱባይ 11 ሰዓት ነው። በኢትዮጵያ ከምሽቱ 4 ሰዓት ነው። በኢትዮጵያ ነው በዱባይ 11 ነው የሚሆነው ሴትዮ። እሺ ምን ሆነ 11 ታዲያ? እኛ 11 ሰዓት ልናደርገው ነበር። አሁን አንቺ ደግሞ ጌም በቃ እኔ ከጠዋት ጀምሮ እስከ ማታ ድረስ አለው። ግን ዝም በማላችሁ ሰዎቹ እኔ ችግር የለብኝም። ጎመን ሻጭ፣ ዳጣ ሻጭ፣ ካርቶን ሻጭ በጠዋት መተው ምን ሊሆኑ ነው? ማን ሊሸጥላቸው ነው? ደግሞ ነገ እንጀራ አልተሸጠም ሌላ እየየ። በቃ አትገናኙ ጉቺ በየቤታችሁ እንዴ እንጭ ነባቶን ይሰጣሽ የኔ ፍቅር። ኧረ ባሌ ነው እንዴ? ኦኬ እንዴ ሴትዮ እኔ 17ኛዬ ነው ከአሜሪካ። እኔ ቤት ይስጣ ታዲያ ይስጥ። ላንቺ ሰጥቶ ለኔ የማይሰጠው ለቃቃሚ ባል ነው እንዴ ያለሽ? እስኪ ለሷም ትራፍ እኔ ራሴ ለቃቃሚ አይደለሁ ፍቅሬ። የሚይዛቸውም ለቃቃሚ ናቸው እንደኔ። ጉቺዬ ዋይን ጠጭ ብላይ እንዲቦራ ዋይኑ ላይ ማለት ነው የሆነ ሻቶ ሰርኩበት ልቤን ያመኛል ለምልሽ። ተይው ይመምሽ። የልደቱ ባህሪ ነው እንዲያረጋል። ልደት ሲመጣ ማርያም ነጫንጫል ያማል፣ ጭንቅላት ይደበላልቃል ምናምን። ስሚ ፍቅሬ ልንገርሽ፣ እኔማ እንደው ይቅርብኝ ብትያቸው ባይበሉ ደስ ይለኝ ነበር። እኔ ፍቅር ይቅርብኝ። እሺ እንደዚህ አፍንጫሽንና ለምቦጭሽን መሬት ጥለሽ አይደለም እየሳቅሽ እየደነሽ ነው። ይሄማ ነገር ነው። ጉቺዬ ይቅርብኝ። ለመሬት ላይ ያው ይቅርብ ምሽ እንደዚህ ከነቃት ነው መሰለኝ እንዴ? አይቀርም ይላሉ ውዶቼ። ይቅርብኝ ባይሆን እሺ ጉቺ ልንገርሽ፣ ለልደቴ አንዳንድ የሆነ ነገር ይዛችሁልኝ ነው ጎፈሩ ይሄንን ባለ ጎፈሩን አንዳንድ ይዛችሁልኝ ነው። አይ ለኔማ ግልግል ነበር እኮ ማርያምን አትገናኙ። ማርያምን ይኸው ከልቤ ነው ጉቺ ሙች ይኸው እግዚአብሔር ከልቤ ሰጠሽ። ቴንኪው በይው ይቅር ሴትዮ ተከበሪ። ቋበቂ ነው የምን አንተ ግን እንኳን አየውክ በሌላ አካውንት ነው ለካ በየቤቱ የምትሽከረከረው። እንኳን ያስኩክ እኔ ብቻ ማላችሁ ፈረደብን እኮ ዘንድሮ። ምንም እኮ ማመስገንም አልቻለም። ቴንኪው ኔ ጌታ። እና አሁን ሰዎቹ ወይዘሮ ሳራ በሌሊት ነው
ገና ወፍ ጭጭ ሳይል በዱባይ ይኸው ጉቺ ሙች የሀገሬ ልጅ ይኸው እግዚአብሔርን ከልቤ ነው አልፈልግም። እኔ የምፈልገው ባዶ እጃችሁን አትልቱ። መቼስ ምን አስዋሽ እንደምታነቅ ሰው እዚሁ መተን ዝም ብለን እንለምናለን። ገስት ላይ ሁላችን ተሰብስበን ገስት ላይ ጨፈር አድርገን እንወጣለን። በእኔ ሰበብ አድርጋችሁ ትበላላችሁ። ከዛ በፊኛ ታታልሉኛላችሁ። ምንም ሳሰጡ የሚዘረዘር ነገር እንንካረኮ አልሰጥሽም። ድሮ ጠብቀሽ ነበር እንዴ ደፋል። ኦኬ እሺ፣ እንዳትገናኙ ጉቺ ማርያምን። እንደዛ ከሆነ አልፈልግም እንዴ ሴትዮ። 7 ኪሳራ ልታገዝ ሳታከብሪ ድሜ ዘላለምሽን ለምን ያንቺ ልደት አይቀርም? ምን ነው ይሄን ያለ ሀገርሽ ልጅ ነኝ እንጂ ጠላትሽ ነኝ ነው አይደለም ያልኩሽ። አልሰማሽኝም እንዴ? አታክብሪ ከነሱ ጋር መተሽ። እኔ አልፈልጋቸውም። ለአንቺ ደስታ ብዬ ነው የኔ ሀገር። በቃ አልፈልግም። ማርያምን ንገሪያቸው ካንስል አድርግ ማርያምን። እሺ እኔ ፍቅር እኔ መች ፈልጋቸዋለሁ? ምን አባታቸው ይሰሩልኛል? እጃቸውን አልገኝም ጉቺ፣ የዛን ቀን አልገኝም። ማሪ ልንገርሽ፣ እጃቸውን ታጥበው ሆዳቸውን በእንግሊዝ ጨው አጥበው ሊመጡ እኮ ነው። እና እኔ ያልገባኝ አሁንም እኮ ቁጭ ቤት ሳስበው ነው ጉቺ፣ እነሱ ለሚበሉት እነሱ ተስካር ለሚያወጡት እኔ ምን ቤት ነኝ አልኩ። እግዚአብሔር ምን ቤት ነኝ ደግሞ ልንገርሽ፣ ወይዘሮ ሳራ ማለት ነው ከኔና ካንቺ አይውጣና ልንገርሽ፣ እኔ መቼም ካንቺ አልደብቅሽም ሰው እንዳይሰማ። ወይዘሮ ሳራ በጠዋት እኔ ጋር ስልክ ደወለች። ገስት ላይ ነበርኩኝ። ከቻልሽ አሁኑኑ ደውይልኝ አለችኝ። እሺ ብዬ ከገስቱ ኔትወርክ ያዘሽ ታውቂያለሽ፣ አያስችለኝም። ምን ልትናገር አሁን ሳልሰማም አልተመለስኩም። ፍቅር አለሽ ያው ጉቻው ያለሽ ወይ ኔትወርክ ያዘሽ የምናሳጣውራ ጉቺ ኔትወርክ እያያዘሽ ነው ማርያምን። በቃ በቤት ያወራዋለሁ። በቃ ለምን ሲባል አዩ በቃ ሁሌ ችግርሽ ነው። አውቀሽ ነው ወይ የፒቺዬ ማይ ላቭ። እሺ አሁን እሰማለሁ። ፒቹ እውነትም ብሶብሻል ቤታ። ደግሞ ባል ሼር እናድርግ። ይሄ ነው የቀረን እንዴ? በስመ አብ ደግሞ ድጋሚ ፒቹ ባልሽ ነው እንዴ? በኢየሱስ እንዴ አታውቂም? አንቺ ምንድን ነው? ቆይ በስመ አብ አታውቂም ነው ደግሞ ፒቹ 18ኛ የቅድሙን 17 አይደለ? 18ኛ ባሌ ነው ደግሞ ድፍር ወይ ጉቺ። እሺ አሁን ጉቺ ወሬውን ትነግሪኝ። እኔ እኮ እንቅልፍ እየመጣ ነው። ቶሎ ንገሪኝና ልውጣለሁ። ወሬ መቼስ ሰው አለው። ስሚ እንደዚህ አለችኝ ማሪ። እቺ ሳራ ዳጣ የምትሸጠዋ ማለት ነው ደውላ እኔ የምልሽ አይደል ስጦታ ይዘንላት እንመጣለን እንዴ አለችኝ። አልሰማሁም። ወሬው ላይ እንደዛ አለ እና እኔ ሙሉን ፓርት ልንገርሽ ብዬ ብላለች መሀል ላይ ሙሉ ብላለች መሀል ላይ። በዛ ምን አለችኝ? ስጦታ ይዘን እንመጣለን እንዲህ ልደቱ ላይ ስትል እንዲህ በቤታዬ ቦታ እኮ እኔ ነኝ ቤታዬ እያላችሁ ፎቶ አብራችሁኝ የምትነሱት። ኧረ ጊዜ ገደልሽኝ። እሺ እንዴት አባታችሁ ነው ስጦታ ይዛችሁ የማትመጡት? አልሀበሻ እንዳለ የሚመጣላትን ስጦታ ስብስብ አድርጌ አሜሪካ ድረስ ራሴ ልካለሁ ብላለች። እና ስጦታ ይዛችሁ ትመጣላችሁ አልኳት ማለት ከዛ ምትለኛች የየግላችንን ነው አለችኝ። እና የየማህበር ነው የምታመጡት አልኩት። ያለችውን ነው ማርያም ደውላ አሳስቧታል። ከዛ የየግላችንን ነው ስትለኝ ታዲያ የየማህበር ነው ይዘሽ የምትመጪው አልኳት። ሁላችሁም የየራሳችሁን ስንት ነን አለች። እኔ በአደባባይ ህዝብ በተሰበሰበ መላው ዱባይ ብዬ ጠራለሁ አልኳት። የመጣ ይምጣ ማርያም ስሚ ሻውን አዳምጪኝ። ከሳሪ ምንም አይነት ስጦታ አልፈልግም ጉቺ። እኔ ማሪ አይደለም አዳምጪኛ ማሪ አዳምጪኝ ማለት የቷ ሳሪ ነው የማትፈልጊው? ግልጽ አድርጊልኛ። መቼስ ከአላበሻ አብላበሻ ከሷ ሰው ስጦታ አልፈልግም ጋለ ታሞ መሆን አለበት። ጸበል ይግባን ማለት አለብሽ። እኔ የምልሽ እቺ እየቆጣጠረ ይብቋጠሮ ምናምን መስፍኔን የበላውን ከተረፈውም ከሷም የተረፈውን ሚጥሚጣውንም ምኑንም ድሉንም ቁጥርጥር የምታረገው ሳሪ ነው የምልሽ። ከዛች ባላብቷማ እናቴ ማን ይጠላል? ያለሽ ድልስ ቢሆን ስጦታሽ አልፈልግም የምትይው ወጪ እንዳታወጣ ተጨንቀሽ ነው።
ተጨንቀሽ ነው? ኧረ በእናትሽ ምን ቦጣኝ እኔ ኩሽና ነገር አይመቸኝ። ጉቺ እግዚአብሔር ነው የምልሽ የሚለበስ የሚዘረዘር የሚገባ የሚጻፍ ምናምን ቼክ እንዴ ቅድም ነገርኳት ያንን የቡና ሲኒ ይዘሽብኝ እንዳትመጪ አልኳት። ይሄ ቡና ሲኒ ነው የምታለብሱ። እኛ ሆነን ነው ተሸክመናት ነው። ጥያቄ አለኝ። ቆይ ጉቺ ጥያቄ አለኝ። ለምንድን ነው እንደዛ የምታደርገው ጉቺ? ሹሮ በርበሬ ለሰው እየዞረች የምትሰጠው ሂሳብ ለመቀነስ ነው ወይንስ እንዲሸጥላት ነው? በሌላ ጊዜ አንቺ ደግሞ ሳክሳቸው እኮ ነው። የዱባይ ፊልም አታውቂም እንዴ? አንቺ እኮ አይገባሽም። እሺ 23 ሲጣልፉሽ ነው ሲያስሩሽ እኮ ነው። መች ታውቂያለሽ አንቺ የዱባይ ፊልም ይቅርብሽ። ውስጥ ሚስጥሩ ብዙ ነው ካወራሁልሽ ይቅር እኮ። እንደዛ ከሆነ ጉቺ ስሚኝ፣ አሁን ደግሞ እዚህ ሪከርድ ያደርጉናል። ስሚኝ አልፈልግም በቃ አንቺ ማለት ነው ጉቺ በማርያም ምን ታሪክ ግን እንደኔ የሆነ ማቀው ውስጥ ሚስጥር ስላለ እንደኔ ከሳሪ ጊፍት አልፈልግም አትበይ። እኔ ያገርሽ ልጅ ላጥፋሽ ማን ያልሽ? አንቺ ምን ያልሽ? ካልኩት አንበሳ ታምጣ ነው። አንበሳም ይሁን ምንም ይሁን አልፈልግም የሚባል ወሬ ታይ ማሪ። ትፈልጊያለሽ አየውና ፍቅሬ እዛ ዝግጅቱ ላይ ይሄ ለራስሽ ሴታፕ እያመቻቸሽ ነው። ለቤት አልካለሁ ብለሽ ራስሽ በርበሬውንም ሽሮውንም ወጡንም ቀርተሽ ደግሞ ሰርታሉ ነው። እኔ መች መክተፊያና ቢላዋ ኖሮኝ በርበሬና ጨውም ወስደው ማሪኒ መች ነው የምታመቻችኝ? እያመቻቸውሽ አይደለም። የሰው ሆዱ የወፍ ወንዱ አይታወቅም ትላለች እናቴ። ምን እንዳሰበችልሽ አታቂም። ዝም ብለን ብናይ በዛውም ወዳጅሽንም ጠላትሽንም ትለይበታለሽ። ፍቅሬ ገባሽ? በዛ ዝም በይና አልፍ የማይሆን ከሆነ አየውና ያቀው የለ አንቺ የማትፈልጊው ነገር ከሆነ እኔው ጋር ይቀራል፣ እዚሁ ይቀራል፣ አይላክም ወደ አሜሪካ። የምትፈልጊው ነገር ሊሆን ይችላል። ቤታዬ አታቂም። ሰው ዛሬ ነው ቅድም እንዳልሽኝ ታውቂያለሽ። ተሰብስበን ወርቅ አንገት የእጅ የጆሮ የግራ ከማን ጋር የምትሰበሰበው? እዛው ይሰብሰቡ እንጂ አንቺ ብሪጅስቱ ማን የበለጠ ልጅ? እኔ እኮ ስብሰባቸው ውስጥ የለውም የኔ ፍቅር። ለዛ ነው እንዴ አንቺ ለቃቃሚ የስ ነው ይጨደዛ እንዴ እኔ ስብሰባ ምቀኛ ይዱጪ የምቀኛ ሰፈር ልጅ የቁጭራ ሰፈር ልጅ ነው ውጪ። ጭራሽ እኔ ሳሪን ቁጭ ብለሽ በአደባባይ እያማሽ እሷን እስኪ እንያት ምን ልታመጣልን ነው ቤታዬ? እንድም አፌን ከፍቼ ነው እኮ እንቅልፌ ይዞኝ እኮ ምሰማት እናቴን እንሰል አፌን ከፍቼ ረስቼው አደባባይ ላይ ወሬውን። ጭራሽ አንቺ ስትወኝ ግን አንገበገበሽ፣ በራሴ ሲደርስ አንገበገበሽ። ሳሪን ግን የምታመጣውን እስኪ እንታዘባታለን። ለቃቃሚ እንዳትገቢ ዝች ቤት እንደው እንዳታስገቧት። አንቺ ውሻ ለኔ ወርቅ። አይ ጉቺ እግዚአብሔርን ታዘብኩሽ። እኔማ እኮ አፌን ታርጊ እኮ ነው ቂጤን ከፍቼ የማዳምጥሽ። የእውነቴን እኮ ነው እግዚአብሔርን ማዳምጥሽ። ታውቂያለሽ ጉቺ ስማ አንቆ የነበረ ለወሬ ራሱ በስማ ስብሰባ የለም። አንቺ ለኔ አሁን ምን አለበት $700 ብታወጪ? እንዳትሞጪ እዛ ሰው የላትም ጉቺ። ያ ፊሊፒኔ እንደሆነ ረግጦሽ ነው የሚሄደው። ባለፈው የተከተለኝ ያልሽው ታንቀሽ እንዳትሞጪ $700 ብዬ ድብት ብላ ነው የምትሞተው ጉቺ። ጉቺ ግን ቋጣሪ ነሽ። ዲቦራን አስከፈልሻት ባለፈው። ቋጣሪ ናት እናቴ። ሚሰኝ ጉቺ እስኪ ቤትሽ ግቢ ሂጂ ውዴ፣ ሞቅ አድርጊ። የት ነሽ አሁን? ኦይ ቅርታ፣ ለካ ቤት መቀመጥ አቁመሻል። ግን እባክሽ እናስገድድሽ፣ እኛ አድናቂዎች ወዳጆችሽ ቤትሽ ብትገቢልን ደስ ይላል። ጉቺ ሂጂ ክፈቺ። እኔ ቶሎ ሜምበሬ ላስደርግና እመጣለሁ ቤትሽ። ሂጂ ክፈቺ በእግዚአብሔር ጉቺ ሂጂ ውዴ። 134 ሜምበር ያስፈልገናል። ወዲያው ነው የምሞላው። ሞልቼው እመጣለሁ። ሂጂ ጉቺ በማርያም ሂጂ። ጎበዝ የኔ እናት ጉቺ ሂጂ በቤትሽ። ጓደኛሽ አይደለች? ክፉ አታናግረኝ። ጠላት አለን፣ የጋራ ጠላት ስላለን እኔና ጉቺ የጋራ ጠላት ስላለን ክፉ ከተናገርኩ የጋራ ጠላታችን ለመሳሪያነት ይጠቀመዋል።
ስለዛ ለዛሬ አልፌያታለሁ እንጂማ ብዙ ነገር ብል ደስ ይለኛል። የጋራ ጠላት አለን ጋይስ፣ ክፉ አልናገርም። ሁለታችን ጋራ ጠላት አለን ጋይስ። ስሙኝ ውዶቼ፣ አራሚም እንደው አምላኪ በቃ እኔማ መውጣቴ እኮ ነው። እኔማ ምን ላድርግ? እኔማ ፍላጎት ነበር ማለት ምን እግዚአብሔር ጨከንክብኝ። ግን ማለት እሺ አንተ አትጨክንም። ይቅርታ ደግሞ ካፌ ተሳሳትኩኝ። እንደዚህ እንቅልፍ ድፍት እያደረገኝ 100 ምናምን ሜምበር ይቀረኛል። ምን አለ ኧረ ተው ሙሉት። ድሮም እኮ አትወዱኝም፣ ድሮም እኮ ትጠሉኛላችሁ። እውነታቸውን ነው እኮ ጠላቶች የሚሉት። ወዳጅ የለኝም። አዱ የእናትህ ስራ ነው ውዴ፣ ደጋግመው ጻፍከው። አትረጃቸው። እሺ ይኸው ቴንኪዩ ቲዩ ሁላችሁም ሂሩትዬ ቴንኪዩ። ይኸው አይኔ እንዲህ ተከርኖ ነው የማወራችሁ። ከላይ እዚህ ጋር ትታያቸዋለች። እግዚአብሔር ጋይስ ሳቲብ ራሱ አትወርም በማርያም እስኪ አንዴ አምላኬ ምን አለ 3000 ሞልተን ቦታል። ይኸው ጋይስ ይኸው ሜምበር ሻምፒን ያደረኩላችሁ። ኧረ ሳንቲም እኮ አትሆንም። በጣም እኮ ትንሽ ናት እናቴ። የአበባ ዋጋ ራሱ አትሆንም ውዶቼ። እስኪ ሜምበሩን ውዶቼ ሂዱ ሜምበሩን። እናቴ ተኝተኛ አለኝ። ለዚህ ሜምበር ስር ላይ ተቀመጥኩ። ስሞትላችሁ እስኪ የምትወዱኝ ነገ ደግሞ ማለት ነው ኮይን ገዛና ለሁላችሁ 100 ኮይን አድርጉና እግዚአብሔር ይስጣቸው። ጎላችን ላይ የደረሰ ነው። ምስማም ደፍስክስ ምንድን የነቀለው ጋይስ በእግዚአብሔር እኔ አንድ ከርታታ ስደተኛ እህታችሁ ነው። 99 ቀረን። አምላኬ አንተ ምን ይሳናል? አረ ጋይስ ነገ ማለት ነው እናቴ ትሙትን አስታውሱኝ። በዛ አድርጌ ኮይን ገዝቼ ለሁላችሁ 100 ኮይን ሰጣችኋለሁ። በየቀኑ ስትመጡ ሜምበር ትሆኑልኛላችሁ። እሺ በእግዚአብሔር 100 ኮይን ሜምበር ትሆናለች። ቶርክ አርጊስ ይላል ቅማላም ያስቀመጥከኝ እንትን መስላል እንዴ? ንፍጣም ልጣጭ ራስ ጉጭማ ጋንጩሬ። እኔ እንደዚህ እንቅልፍ እያደፋኝ ቶርክ አርጊ ይለኛል። የሰይጣን አለቃ ታናሽት እንጉናል ጋይስ ጎበዝ ሜምበሩን። ወይኔ ስማችሁን የጠራው ደግሞ ባመሰግናችሁ ማርያምን ደስ ሲለኝ። አትገባም ጉቺ አትገባም። ተንጠልጠል። እኔ እንቅልፌ መጥቷል። ማውራትም አልችልም ውዶቼ። በእግዚአብሔር አንድ ነገር ላስቸግራችሁ። ከተኛው ስናፕቻት ላይ ደውሉልኝ እሺ። እንቅልፍ እያወራሁኝ በጣም እንቅልፋም ነኝ። እንደዚህ ካልኩኝ ይዞኝ ይሄዳል። የጠላት መሳቂያ እንዳታረጉኝ እባካችሁን። ስናፕቻት ላይ ሜሴንጀር ላይ በጥብጡ ደውሉኝ እሺ ውዶቼ። እኔ ማውራታችን ጉቺን እንኳን መስወጣት ደውሉልኝ እሺ ውዶቼ ካላስቸገርኳችሁ። ይዞ ይሄድ ነው። ፒን ቶሎ ትነበብ ማድረግ አይቻልም። ደቂቃ ምን ሰከንዷን ይቆጥራል። እሱን መጠበቅ አለብሽ። እዚህ ጋር በደቂቃ ያውራላቀ ፒን ላይ ካንዶ ወይስማ አረ ውዶቼ አሁን እኮ ላይው ነው እኮ በቃ አሁን ቡጉት እንደ ልጅ ነው እኮ ነው የሚያደርገኝ እኮ ውዶቼ። እኔ እኮ ልጅ ነኝ እኮ። በዚህ እንኳን ልጅነቴን ታውቃላችሁ። አሁን ትልልቅ ሰዎች ቢሆኑ ነገ ነው ያስባሉ። ነው ልጅ ስለሆንኩኝ በቃ ድክ ውስጤ ነገር ስላለ ልፈተው አልቻልኩም። ግን ውዶቼ 3000 ሜምበር ከሆንኩኝ ፕሮፋይል ይቀይራል። እውነት ነው እንደዚህ እንቅልፍ አጥቼ እንደዚህ መከራዬን እየበላው ጋይስ የልጅነት አሰቃየኝ። እስኪ ሜምበሩን በቃ እግዚአብሔር እንቅልፍ እስኪ የሚያወራኝ ሰው ፈልጋለሁ። ወይኔ እንዴት ልንቃ በኢየሱስ ስም ጋይስ። ሜምበር በጣም ከባድ ነገር ነው። ሜምበር መሆን ማስታወስ አለባችሁ። አላየችም እና ቢል ራሱ ሜምበር ላኪልኝ ሲል በጣም ነው የሚከብደው። ስንት ቀረኝ እስኪ? ወይኔ ጎበዝ እህቶቼ ቆይ አንዴ 80 ቀረኝ 70 ይቀረኛል። ብስማ ይችን ታጠቢውነትሽን ነው ንቀጥልበል። ወይኔ እግዚአብሔርን ጋይስ በቃ እየታገለኝ ነው። አቡ ጅርቂጥህን ይሸንጉርልህ ቅማላ መጃጅልህ አራዳ ቤት አትሄድም። ቆሽማዳ ዝምባ ትንኛ እንሰዳደብ ጋይስ ውዶቼ፣ እስኪ እንሰዳደብ ኮመንት ላይ እናንተ ቆረቆራ ስደቡ ልስደባችሁ።
ደነዞች ደደብ ስደቡን ውዶች፣ በማርያም ስደቡን ከኮመንት ላይ። ኧረ በእግዚአብሔር ስደቡን። ይችላል አንተ ለፋጫ። ኧረ ምን ቴሌግራም አቅም የለኝም። በምን በኩል ውዴ እስኪ ውዴ ኬት በቃ ሌላ ዝም ብሎ የድሮ ልክልሻለሁ ውዴ። በቃ የድሮ ልክልሻለሁ ውዴ። ይኸው ዛሬ እግዚአብሔርን ትንል ብዬ ነው እኮ የተበደለ ትድምረጭ ስደቡኝ። በቃሽ ዝም ብላችሁ እርገጡኝ። ጌስ ሜምበር ስንት ይቀረኛል ነው ስደብ። ባካችሁ እንቅልፌ እንዳይወስደኝ ነው ስደቡኝ። እኔ ምን ለምጄው የለ ለምጄዋለሁ እኮ ውዶቼ። ኢትዮጵያ ያላችሁ ግን ማለት ነው ለምንድን ነው የኛን በዓል የምታከብሩት የአሜሪካኖችን?